ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ማለት ነው በመጀመሪያ ደረጃ ማስታወስና መናገር የምፈልግ ነገር ቢኖር የኛ ልጆች ማለት ነው አብዛኛችሁም ያው የሄርሜላና የአብርሽ ፈቶ ስንለጥፍ ማናችሁም ደስ አይላችሁም። አው በእርግጥ እኛም ደስ አይለንም እና እኛ ከናንተ የበለጠ እንደውም እናንተ ምንም አይደለም ኮሜንት እኛን ለማበረታታት እህቶቻችሁ እኛን በርቱ ጠንክሩ እና ከተጎዳች ከእህታችሁ ሩታ አጠገብ ሆነን ስላለን ነው እኛን የምታግዙን እኛን የምታበረታቱን ማለት ነው። እውነት ለእናንተ ቃላት የለኝም። በጣም እውነቴ ነው የምላችሁ። ምክንያቱም አንድ ሰው የእውነተኛ የትክክለኛው መንገድ የሚቆም እዚህ ጋር እኛ የምናውቀው ነገር የለም። የአብርሽና የሩታ ህይወት ትክክለኛ ነገር ይሁን። ሄርሜላ አብርሽን በትክክለኛ መንገድ ነው ወይ የምታፈቅረው የምትወደው? አብርሽስ ደግሞ እንደዚህ አይነት ሰው ነው ወይ? እንደዚህ አይነት ወንድ ነው ወይ? የበፊት የምናውቀው አብርሽ ነው ወይ? እና ብላችሁ ራሱ ብዙዋችሁ የምትገምቱ አላችሁ። ነገር ግን ከዛም አልፎ በመጣላችሁ ቪዲዮ ሩታ እንደተጎዳችና አብርሽ ጥፋተኛ እንደሆነ አብርሽ ደግሞ እንደተጎዳ ሰው በቃ ማስመሰል የሚባሉት ነገር ትቶ ያንን ነገር የሚደረግ ነገር ማረግ ስላልቻለ ሁላችሁም ከሩታ ጎናችሁ ማለት ነው። ግን ለዛኛው ነገር እኛ ደግሞ ፈቶ በመለጠፋችን ደግሞ አዎ አያስደስትም። በጣም ያስጠላል፣ በጣም ይደብራል፣ ከምንም በላይ ይዘገንናል። ከመዘግነንም አንስቶ በቃ መጥፎ ነገር ነው የሚያስተምሩን ማለት ነው። ነገር ግን ምን አለ መሰላችሁ ሩታ ማለት የአብርሽም ደጋፊዎች ሆነው የሄርሜላም ደጋፊዎች ሆነው ሩታን እየተጠቀሙባት ሩታን እየዘቀዘቁ ሞር እኛ አብርሽና ሄርሜላን አንዘቀዝቃቸውም። እያሳመርን እንደዚህ እያደረግን ነው የምናመጣቸው ማለት ነው። እነሱ ክፉ ቢሆኑብን እኛ በእነሱ ላይ ክፉ አንሆን፣ መልካም እንሆን ማለት ነው። መልካምነት ለራስ ነው፣ አይከፈልበትም ማለት ነው። ግን የሚፈልጉትን ነገር ምንድን ነው? ሩታና አብርሽ ከመጀመሪያ ጀምረው ከጥንት ሲመጡ የአብርሽና የሩታ ደጋፊ ነበረ የምንባለው ማለት ነው። የሬስ ፋሚሊ ነበረ የምንባለው። እነሱ ግን ይኸውላችሁ እንዴት እንደሚቀየሩ ማለት ነው። ትላንትና ከሩታ ጋር ያን ሁሉ መከራ ስቃይ ሲያለቅሱ ስናለቅስ ሲደብረን ለምን አልመጡም ትዝ ካላችሁ ማለት ነው። አብርሽና ሩታ የመጡበት ታይም እንደው በቀን ለምንድነው 2 ጊዜ ቪዲዮ ማይለቀቀልን? እና ደቂቃ ራሱ በጣም እያነሳብን ነው። ለምንድነው ማይጨመርልን ብሎ የሚያወራ ኦዲየንስ የነበረው ሩታ ስትመጣ ማለት ነው። ግን ይኸውላችሁ ምን አለ መሰላችሁ የሰው ልጅ አላህ ብቻ አይቀይርባችሁ እና ጊዜም ሲጥላችሁ ጊዜ ይጥላችኋል፣ ጊዜም ሲያነሳችሁ ጊዜ ያነሳችኋል ማለት ነው። የሩታ ነገር አሁን እንደዚህ ነው የሆነው ማለት ነው። አሁን ትናንትና ሄርሜላ የመጣችበት መንገድ ሞር ትክክለኛ መንገድ አይደለም። በመጥፎ መንገድ ነው የመጣችው። እዚህ ጋር ሄርሜላ አብርሽን ለምን አፈቀረችው? ለምን ወደደችው? ለምን ተጋቡ? አይደለም የኛ ጥያቄ። የኛ ጥያቄ የነበረው እስካሁንም ድረስ ምን ልለው ሄርሜላ የመጣችበት መንገድ በጣም የሚያስጠላና የሚደብር ነው። እሷ ሴት አይደለችም ወይ? ለምን ትሰድቧታላችሁ? ሩታ ሴት ስለሆነች ብላችሁ ከሩታ ጎን የምትቆሙ የምትሉ ሰዎች ሄርሜላ የመጣችበት መንገድ ትክክለኛ መንገድ አይደለም። ምክንያቱም አብርሽ ወንደላጤ አይደለም። ታውቃለቻ በአብርሽ ህይወት ስትገባ ሄርሜላ ማለት ነው። ሩታ እርጉዝ አልነበረችም? እርጉዝ መሆኗን አታውቅም? ሄርሜላ እንደው መልካም ጥሩ ጓደኛ ለአብርሽ እውነት እንዳይጎዳ ከፈለገች አብርሽን የምትወደውና ለአብርሽ መሳሳለት ጓደኛ ብትሆን ልንገራችሁና እኔ በሄርሜላ ቦታ ብሆን አብርሽን በጣም ወደዋለሁ። እሱ እንዲከፋና እሱ እንዲያዝን አልፈልግም አይደል? እኔ እንደምንም ብዬ ተጣጥሬም ቢሆን አብርሽና ሩታ አስታርቃለሁ። ከአብርሽና ከሩታ ህይወት ለአንድ ቀን ቪዲዮ ወይም ደግሞ ለ2 ቀን ቪዲዮ እኔ ከህይወትሽ ወጥቻለሁ ከህይወትህን ወጥቻለሁ እና እንደፈለጋችሁ ሁኑ ብዬ መራቅ ሳይሆን እስከ ጭራሽም አብርሽንን አላገኝም። አብርሽን የምለው ሄርሜላም የምትለው የነበረው አብርሽ እኔ አላዋጣህም፣ የምታወጣህ ሚስትህ ልጅህ ነው። አያችሁ። ትላንትና ግን መታ ስለ ልጅ ስትከራከር ልጁ እንዴት ይጎዳል፣ ይዛው ሌላ ሀገር እንዴት ሄዳለች ብላ በአብርሽና በሩታ ልጅ ገና እንደገና ማለት ነው መከራከር ክርክር ላይ ናት አሁን ማለት ነው። እና አብርሽን ማለት መቅጣት የነበረባት እንደዚህ ነው። እስከ መጨረሻውም ድረስ መውጣት የነበረባት እሷ ናት። ከአንዱም ሁለቴ ማለት ነው። ትዝ ይላችኋል እንዴ ከመሀላችሁ ወጥቻለሁ ብላ አስታርቃቸው ማለት ነው። ለሩታ ምን አይነት መልስ እንደጠየቀቻት ማለት ነው። ካሁን ወዲህ አብርሽና አንቺ ህይወታችሁ ትቀጥላላችሁ፣ ግን ከአብርሽ ጋር መገናኘት ስገናኝና አብሬ ስሆን አንቺ አትከፊም ወይ ብላ ጠየቀቻት። እናንተ የትኛው ሴት ናት? እውነት እስቲ ፍረዱ በደንብ አድርጋችሁ ማለት ነው። እና ፍርድ ለራስ ነው።
ለራሳችን ነው፣ የትም አይወድም። መልካምም ሰራን ለራሳችን፣ መጥፎም ሰራን ለራሳችን፣ ተሳደብንም ሁሉ ነገር ለራሳችን ነው ማለት ነው። እናንተ ባላችሁ አብራችሁ ሆናችሁ ከሌላ ሴት ጋር ሲሆን ምን አክል ይሰማችኋል? ወይስ ደስተኛ ትሆናላችሁ? የሚያስደስት ነገር አለ? የለም። እኔ አልፈቅድም፣ እኔ አልሆንም። እና ሄርሜላ እኛ ሴት ስለሆነች እየሰደብናት እየዘቀዘቅናት ሳይሆን የመጣችበት መንገድ ትክክል ስላልሆነ አብርሽን የፍቅር ጥያቄ ያቀረችበት ምክንያት ትክክል ስላልሆነ ባለ ትዳር ወንድ መታ እኔ ካንተ ጋር ሩታን ፈተህ የሚባል ነገር ትክክል ስላልሆነ ገባችሁ አይደል? እናም ደግሞ ከሚስቱ ጋር አመት በሙሉ አውቋት ገምግሟት በሚዲያ ላይ ለእሷ ጥሩነት ተናግሮ ለእኔ መልካም ናት፣ ለእኔ ጥሩ ናት፣ እሷ ከመጣች በኋላ ነው እኔን ያለፈልኝ እኔ የተቀየርኩት። በህይወቴ እንኳን ብታመልጥህ ሩታ በህይወትህ የዛን የፍቅር ጥያቄ አቅርባለሃት እምቢ ብለሃት ብታመልጥህ ምን ይሰማህ ነበር እንኳን ሲባል ለሩታ ጥሩ ነገር ይገጥማት ነበር። ምክንያቱም ገፍታኝ አይደለም የሄደችው፣ እኔ ገፍቻት ነበረ። እኔ ግን እኔ እንጃለኝ ብሎ ነው መልስ የሰጠው ማለት ነው አብርሽ። አሁንም ቢሆን ነገ ታያላችሁ። ብቻ እኛ እዚህ ጋር የምንሳደበው ማስተያየትም የምንሰጥ ለሩታም አብርሽም አንድ ላይ ሆነው እንዲመጡ የምንፈልግ ሄርሜላና አብርሽን አንድ ላይ ሆነው የምትፈልጉ ኦዲየንሶች ሁላችንም ብቻ እድሜና ጤና ይስጠን። ከዛ በኋላ የምናየው እናያለን። ከምር እኛ ባልነው ሳይሆን አላህ ባለው ማለት ነው። አላህ በፈቀደው የትኛው ሰው እንደሚጎዳ የትኛው ሰው ከፍ እንደሚል የዛን እናያለን ማለት ነው። እና አሁንም ቢሆን አብርሽ ሩታ ገፍቷታል እንጂ አልገፋችሁም ማለት ነው። ምክንያቱም ምን አለ መሰላችሁ ብቻ አንድ ሴት ስለተናገረች የሆነ ለአብርሽ የሌላት ነገር ስላላረገች አይደለም። ያንን ነገር ሩታ አንዳንዴ ለአብርሽ በቃ በቁጣ የምትናገረው ስለምትወደው ስለምታከብረው ለሱ ቦታ ስላላት ነው። ለአብርሽ ቦታ ባይኖረት እጭ የራሱ ጉዳይ ነው፣ እኔ ሁልጊዜ ምን አገባኝ ብላ ከአንዱም ሁለቴ ችግር ሲፈጠር አባት፣ ቤተሰብ፣ እህት ሲገባበት ኦዲየንስ ይህንን ሁሉ ሲሳደብ እንዴ እኔ ምን አገባኝ ህይወት ይቀጥላል ብላ ትታ ትወጣ ነበር። ግን ትታ ያልወጣችበት ምክንያት አብርሽን ስለምትወደው ስለምታፈቅረው። እኔ እንጃ ስለ ሩታ ምን ብዬ ልንገራችሁ፣ ብዙዋችሁ ታውቃላችሁ። ሩታ ለዚህ ፍቅር ስትል ምላክል ዋጋ እንደከፈለች ምን እንደተባለች ማለት ነው። ቤተሰቦቿን እርግፍ አድርጋ ትምህርቷን እርግፍ አድርጋ ሁሉም ነገር እርግፍ አድርጋ አብርሽና አብርሽ ይሻለኛል ብላ ነው ወደ አብርሽ ጋር ሄደችው ማለት ነው። አብርሽ ሩታ የፈለገች ነገር ብትጎዳው ብትሰብረው ለምን የፈለገች ነገር ለምን አታረገውም? ምክንያቱም ትላንትና ለሱ የከፈለችለት ዋጋ ለሱ ሲል እንኳን መቻል ነበረበት። የትኛው ሮጦ ብቻ ከሩታ ስለተጣላ ሩታን ለማናደድ ሩታን ለማበሳጨት ወደ ሄርሜላ የተለያዩ ሴቶች ጋር መሄድ አልነበረበትም። ምክንያቱም ለሱ ብላ የከፈለችለት ዋጋ እስቲ አንዳንዴ ማለት ነው ወይም ደግሞ ውሽሚት የምትሏት የአብርሽን